ስቲፋኖስ ወደ ጣቢያው ፈጠን እያለ የተራመደ ነበር። ብንብን የሚለው የዝናብ ካፊያ ሳይታወቅ ሚያረጥብና ሚያበሰብስ ነበር። ወደ ጣቢያው እንደገባም ዝምተኛና ረጋ ያለው ጓደኛው ኤልያስን ተመለከተው። ኤልያስ ምንም አይነት የሞት ኬዝ ያዘ አይመስልም ነበር። ረጋ ብሎ ስልኩን መመልከቱ እንደቀጠለ ነበር። ስቲፋኖስ ከሩቅ በትዝብት መልክ ፈገግ እያለ ወደ እርሱ ቀረብ አለ። ኤልያስ አንድ ልቡን ያንጠለጠለው የኳስ ጨዋታን እየተከታተለ ነበር። እሺ ሰውየው። ስቲፋኖስ አጠገቡ ሲደርስ ትከሻውን መታ አደረገው። እንዴት ነህ? አይኑን ከስልኩ ላይ ነቀል ሳያደርግ ነበር ምላሽ የሰጠው። ይህን ኳስን እዛው በቃ አጠናቃት መጣም ነበር አልመጣ አልክ አይደል አለ። እይታውን ለመጋረድ ያክል እጁን ወደ ስልኩ ጣል አድርጎ ምን ላርግ ብለህ ነው ስቲፎ? በረሽሙ እንደመተንፈስ ብሎ ስልኩን መለስ አደረገ። ምን ከመሰለ የጦፈ ጨዋታ ላይ መሰለ ደውሎ የጠሩኝ አለ ጸጉሩ እንደማሻሸት እያለ። ስቲፋኖስ ላፍታ ሳቅ ብሎ ተመለከተው። አንተ ቤት በጊዜ ግባ ተብለ የተጠራ መሰለህ እንዴ ሲል በቀልድ መልክ ጎሽ ማደረገው። እና ምን ላርግ ብለህ ነው? የኛ ስራ እንደሆነ ሳትወድ በግድ በሰው ሞት ሐዘንን የምትረሳበት ጫካ የምትሆንበት ነው አለ። ሁለት እጁን ኪሱ ውስጥ ከቶ በረሽሙ ተነፈሰ። ምን ታረጋለህ? ሰይጣን ራሱ የሚደነቅባቸው ሰዎች እዚህ ምድር ላይ እንዳሉ ስታቅ የእነሱን ስራ ለማጋለጥ ስትል ሳትወድ በግድ አንተም ጨካኝ ትሆናለህ አለ በጎንዮሽ እየተመለከቱ። ወዲያው ሳሮን ከሩቅ ተመለከቷት። ኤልያስ ስቲፋኖስ ፈገግ ብሎ ኤልያስን ተመለከተው። ዛሬ ደግሞ እንዴት አምሮባታል እባክህ አለ ኤልያስ። ሳያስበው ካፉ አምልጦት ነበር አስተያየት የሰጠው። ስቲፋኖስ ሳቅ ብሎ ተመለከተው። ኤልያስ ነገሩ መናገር እንደሌለበት ትዝ ሲለው በራሱ እንደመበሳጨት አለ። ስቲፋኖስ ሁኔታው ይበልጥ ያዝናናው ጀመር። ያው ትናንት አንድ ቀጠሮ እንዳለባት ስታወራ ነበር አለ ስቲፋኖስ የኤልያስን የፊት ገጽታ በጉጉት እየተጠባበቀ። የምን ቀጠሮ? እኔ ምን አውቄ፣ ምናልባት ከወንድ ጋር የራት ቀጠሮ ይሆናላ። ትከሻውን ሰበቅ እያደረገ ቀለል አድርጎ መለሰለት። እንዴ እና ይሄ እኮ የሥራ ቦታ ነው፣ እንዲህ ለብሳ መምጣት አለባት አለ ኤልያስ ሳያስበው በብስጭት እየተብከነከነ። አረ ሰከንድ በል ሰከንድ በል ትንሽ ወንድሜ ሳቅ አለ ስቲፋኖስ። ባካንተ ደግሞ አለ ኤልያስ። እንዴ የኔ ታናሽነት የሚታይ ለዚህ ጊዜ ነው እንዴ አለ ኤልያስ እያኩተመተመ። አንቺ ምን ላርግ ታዲያ? እኔም አልተበሳጨው። የእናንተ ፊልም የሚወጣ የፍቅር ታሪክ እዚሁ አፍንጬ ስር ቁጭ ብዬ እየተመለከትኩ በብቸኝነት ምን ያህል እድሜ እንደገፋው እናንተ ታናናሾቼ እዚህ አንድ ፊልም ስትሰሩብኝ ነው የሚታወቀኝ አለ ሳቅ እያለ። አሁን ለማንኛውም እናስነቃ። ስለሷ እያወራን መሆኑን እንድትባነን አልፈልግም። ሲቀጥል የትስ ብትሄድ ምን አገባኝ? አሁን ለነገሩ ይሄ ኬዝ አስሮ ያስቀምጥልኛል። እንዴት ብላ እንደምትሄድ አያታለሁ እስኪ አለ ጥርሱን ነክሶ። ኤልያስ ድምፁ እንዳይሰማ እንደመዛት እያለ ስቲፋኖስ ሳቁን ለመቆጣጠር እየታገለ ከሩቅ አይታለች። መቼም ኤልያስ ሳሮንን ተመልክቶ ከሷ ውጪ ስለሌላ ነገር እንደማያወራኝ ጠንቅቃ ታውቃለች አለ ስቲፋኖስ ማፌሱ እንደቀጠለ። ኤልያስ ወደ ሳሮን ዘንድ ቀረብ ስላሉ ክፉ ነገር ሳይናገረው ቅንድቡን ሰቀል ላርጎ እየተመለከተው
ባይኑ ገርመ ማርቆስ ዝም አለ። እንዴት አመሻችሁ አለች ሚሰናፈለው ጸጉሯን ከፊቷ ላይ መለስ አድርጋ። ኮስተር እንዳለች ነበር። እይታዋን ከኤልያስ ይልቅ ወደ እስጢፋኖስ አመዝና ነበር። ደህና ሳሪ እንዴት ነሽ አለ እስጢፋኖስ ፈገግ ብሎ። ኤልያስ ግን ኳሱ ተቀምቶ ጎረቤት እስኪመለስለት ድረስ ጸባይ ግዛ ተብሎ ደጅ እንደጠና ሕፃን አቀርቅሮ በብስጭት መልክ ወስተር ብሎ በጫማው መሬቱን ቆፈር እያደረገ ነበር። ደሞ አምሮብሻል ባክሽ በዚህ ብርድ እንደዚህ አይነት ቀሚስ ዛሬ ያገኘሽ መቼም እንዲህ በዋዛ አይለቅም። እንዴት ነው አለ እስጢፋኖስ ቀጠል አድርጎ። ኤልያስ ልክ የሰፈር ነገረኛ ጎረቤት ሴት ኳሱን አልመልስም እንደውም አፈነደዋለሁ ብለው ማስፈራሪያ የሰጡት ይመስል ካቀረቀረበት አይኑን ፍጥጥ አድርጎ እስጢፋኖስን ተመለከተው። እስጢፋኖስ የኤልያስን ቁጣ አይኑን መለስ ሳያረግ በጎንዮሽ ብቻ ታውቆት ሳቁን ለማፈን ታገለ። ኧረ ተው እስጢፎ እያሾፍክብኝ ነው አለች ሳሮንም እንደ መሽኮርመም እያለች። የኤልያስ ንዴት እየናረ መሆኑ የገባው እስጢፋኖስም ከተል አድርጎ አብሮ አሳቀ። ኧረ ከልቤ ነው ሳሪ እንዴ መቼም ምቀኛ ሆነብሽ አይደል እንዴ ይሄ ስራ አለ። ኤልያስ ንዴቱን መቋቋም አቅቶት እንዴ ምንድነው ሁላችንም ከጉዳያችን ተፈናቅለን ሰው የቀጠርንበት ትተን የመጣ ነው እኮ እዚህ መሞጋገስና መወቃቀሱ ቀርቶ ወደ ጉዳያችን ብገባ አይሻልም በማለት ጣልቃ ገብቶ ተናገረ። ኤልያስ ሲናደድ ሁሌ እንደሚያደርገው እንደመንተባተብ እያለና ቃላቱን ያስ እያደረገ ነበር። ሆኖም ንዴቱና ብስጭቱ ላይ ልብ ይታይ ነበር ፊቱ ላይ። ሳሮና እስጢፋኖስም በሁኔታው ላለመሳቅሳቃቸውን ደብቅ ለማድረግ ሞከሩ። አንተ ደግሞ ይህን ያህል ምን ትተህ ብትመጣ ነው አሁን እስኪ አለ እስጢፋኖስ ከአንገቱ ሰበር እንደማለት ብሎ ኤልያስን ይበልጥ ለማብሸቅ ያክል። ማለት እኔም ጉዳይ ነበረኝ ሰው ትቼ የመጣሁት አለ ልክ እንደ ሊታረሙ ሲሉ እንደማይፈልጉ አባቶች ቆጣ እንደማለት እያለ ሁለት እጁን ኪስ ውስጥ ጨመረ። ያው የአንተ ፍቅረኛና ጓደኛ ወይ እኔ ወይ ማንቸስተር ነው እኮ ብዬ አለ እስጢፋኖስ ቀጠል አድርጎ። በእስጢፋኖስ ንግግር ሳቁ ያመለጣት ሳሮን አፏን ሸፈ ለማድረግ ሞከለች። ኤልያስ በንዴት አይኖቹን ከእስጢፋኖስ ወደ ሳሮን ከብለ አደረገ። ወዲያው አለቃቸው ምትኩ ከውስጥ ብቅ አለ። በአይኑ ፈለግ እያደረገ የነበረው 3 ወፎችን ነበር። እናም እንደተመለከታቸው እጁን ወደ ላይ ከፍ አድርጎ አውለበለበ። አለቃ እስጢፋኖስ ፈጠን ብሎ ድምፁን ከፍ አድርጎ መለሰ። 3ቱም የጨዋታ ጊዜያቸውን እሳው ተወት አድርገው ለስራ በመዘጋጀት ወደ አለቃቸው ዘንድ አመሩ። ልጆች በዚህ ብርድ በማታ አስመጣችሁ ይቅርታ፣ ከባድ ጉዳይ እጃችን ላይ ገብቶ ነው አለ ምትኩ። አጠገቡ እንደደረሱ እርምጃውን ወደፊት እንደቀጠለ አንገቱን መለስ አድርጎ ተናገረ። አታስብ አለቃ፣ ያው ስራችን አይደል አለ እስጢፋኖስ ቀበል ብሎ። አዎ እሱስ ልክ ነው ሳሪና፣ ዛሬ ደግሞ አምሮብሻል፣ ከአይን ያውጣሽ። ምትኩ መለስ ብሎ ሳሮንን ተመለከታት። መልሶም አይኑን ቶሎ ወደ ምትኩ ያስፈነጠረውን ኤልያስን ተመልክቶ ፈገግ አለ። አመሰግናለሁ አለቃ ስትል ፈገግ ብላ መለሰች። ኤልያስ ሳሮን በውስጡ ውበቷ ቢያቀልጠውም አንዳች አስተያየት ሳይሰጣት እነ እስጢፋኖስ እሱንም ለማብሸቅ በሚል ሰበብ የሙገሳ ማዕት ሲደረድሩላት ውስጡ በድጋሚ ደበነ። ከነሱ ማብሸቅ በዘለለ የሳሮን ፈገግታ ሆን ተብሎ ይመጣ ይመስል ነበር።
አጀሬውስ ማን አሸነፈ ዛሬ ሲል ምትኩ ኤልያስ ከኳስ እንደማይዘል በማሰብ ጠየቀው። እኔ እንጃ፣ እኔ ሌላ ቀጠሮ ነበረኝ አለ ኤልያስ ደረቱን እንደመንፋት አድርጎ። ምትኩ ይሁንልህ በሚመስል ፈገግታ ሳቅ ብሎ ተመለከተው። እስጢፋኖስና ሳሮንም ሁለቱም ሳቃቸውን ደበቅ አድርገው እንደመሳቀቅ አሉ። እሺ አለቃ፣ የዛሬው ኬዝ ምንድን ነው አለ። ምትኩን ወደ ውስጥ መግቢያው በረጋ ሲቃረቡ የግድያ ወንጀል ነው አለ ምትኩም። ሟች ሴት ስትሆን ዕድሜው 29 ነው አለ እርምጃውን ጨመር እያደረገ። ስለ ሟች ማንነት የተረጋገጠ መረጃ አግኝተናል አለ እስጢፋኖስም። አረፍን በልና በደንብ ማብራሪያ ሰጣችኋለሁ አለ ምትኩም። ሶስቱም ፈጠን ብለው ከተል ብለውት ወደ ስብሰባ ክፍል ዘለቁ። በጠረጴዛ ዙሪያ እንደተቀመጡ ምትኩ ንግግሩን ለማድረግ ተዘጋጀ። ሟች ላይ ያገኘነው ፓስፖርት ነበር አለ ሶስቱንም እየተመለከተ። ፓስፖርት አለ ሳሮን። አዎ ፓስፖርትና አነስ ያለች ጠቅጠቅ ስልክ ነበር። ማለት ስልኳና ይዛ የተገኘችው ነገር እኮ አብሮ አይሄዱም አለች ሳሮን አሰብ እንደማድረግ ብላ። እንዴት አለ እስጢፋኖስ በመሃል ገብቶ። ማለት አነስ ያለ ስልክ ተገኘች ሲባል አነስ ያለ ስልክ ተጠቃሚ ከሆነች ከመታወቂያ ይልቅ እንዴት ፓስፖርት ልትይዝ ቻለች? በጥርጣሬ መልክ ቅንድቧን ሰቀል አድርጋ ጠየቀች። ኤልያስም ትከሻውን ነስነስ እያደረገና እንደ ቀጭኔ አንገቱን መዘዝ እያደረገ ለንግግር ተዘጋጀ። መቼም ሟችን ባላቸው ነው ብለን ገምታቸው አይገባም አለ። የሳሮን ተቃራኒ መሆንን የተካነበት ነገር ነበር። የኔ ነጥብ እንደዛ አይደለም፣ ሆኖም ነገሩን በሁለት እይታ ማስቀመጥ እንችላለን ለማለት ነው ኮስተር እንዳለች ነበር ሳሮን ምላሽ የሰጠችው። ሆኖም ግን መጀመሪያ ላይ ስላሟሟቷ ጠቅላላ ያለ መረጃ ብንሰማ የተሻለ ነው አለች ባይኗ ኤልያስን ገርመ ማድርጋ። ኤልያስም ሽንፈትን ፈርታ ሸተት ያለች አይነት ስሜት ሲሰማው ጊዜ ትከሻውን በድጋሚ ነቅነቅ እያደረገ አይምሱን ያልኩት አስክሬን በንብረት አይገመትም ሲል ድምፁን ቀነስ አርጓግ ተመተመ። ሁለቱንም ላፍታ ያደመጠው ምትኩም ጉሮሮ እንደመጠራረግ ብሎ ወደ ጉዳዩ ገባ። ሟች ሊናጣ ሰው ትባላለች እንዳልኳችሁ ከፓስፖርቷ ላይ ባለው መረጃ የ29 ዓመቷ ነው። የሟች አስክሬን የተገኘው ከአንድ መናፈሻ ቦታ ሲሆን አካሏ ላይ ከበድ ያለ ጉዳት እንደደረሰባት ያሳያል። ከዛ በዘለለ ሟች ጭንቅላቷ ላይ በደረሰ ግጭት አማካኝነት ህይወቷ እንዳለፈ የሚያሳይ ሪፖርት ነው እጄ ገባው አለ። ሁሉንም አፈራርቆ እየተመለከተ ጾታዊ ጥቃትስ አለ እስጢፋኖስ አክል አድርጎ። በውስጧ የዘር ፈሳሽ አልተገኘም። ሆኖም ግን የትግል መሳይ መቦጫጨሮች በጭኗ፣ አንገቷ አካባቢ የተለየ ሰውነት ክፍሏ ላይ ምልክት ተገኝቷል ሲል ለመረጃ የያዘውን ፎቶ ወጣ አድርጎ አሳያቸው። እንዲሁም አለምትኩ በረጅሙ ተንፍሶ ሁሉም እይታቸውን ላፍታ ቆም አድርገው ቀና ብለው ተመለከቱት። ሟች ነብሰ ጡር ነበረች አለ። ሶስቱም ላይ የድንጋጤ እንዲሁም የሐዘን ድባብ ተከተለ። ወዲያው አንድ ፖሊስ የስብሰባውን ቢሮ አንኳኩቶ ወደ ውስጥ በፍጥነት ዘለቀ። አለቃ፣ የሟች ባለቤት ተገኝቷል፣ እዚህ ነው አለ። ምትኩ መለስ ብሎ ሶስቱንም ተመለከታቸው። እንቀሳቀስ አለ ከወንበሩ የተነሳ። ሶስቱም ተከታትለው ወደ ውጭ አቀኑ። ወደ ዋናው የጣቢያው በር እንደደረሱ አንድ ረዘም ያለና አነስ ቀጠን ያለ መነጽር ያደረገ እድሜው በግምት 30ዎቹ መሃል የሚገኝ ጎልማሳ ሰውዬ በጭንቀትና በሐሳብ ተውጦ ተመለከቱት። ምትኩና እስጢፋኖስ ወደ ውስጥ ቀረብ እንዳሉ እይታ ወደ እነሱ ሆነ።
ከተቀመጠበት ብድግ ብሎ ጥሩ ዜና ለመስማት በመዘጋጀት የግዱን ፈገግ እያለ ወደ እነሱ ዘንድ ቀረባል። ሰላም። ምትኩ እጁን ዘርግቶ ከጨበጠው በኋላ እስጢፋኖስና ራሱን አስከትሎ አስተዋወቀ። ጤና ይስጥልኝ፣ ዶክተር ስለሺ ይባላለሁ አለ እሱም በትትና። እዚህ ጣቢያ አልነበረም ያመለከትኩት፣ ሆኖም ከኔ ማመልከቻ ጋር በተያያዘ ወደዚህ ጣቢያ እንድመጣ ተደውሎልኝ ነበር አለ በስሱ ፈገግ ብሎ ሁለቱንም እየተመለከተ። ስለ ባለቤቴ አዲስ ዜና አለ አይደል? ተስፋ በሰነቀ ድምፅ ነበር የጠየቀው። ምትኩና እስጢፋኖስ ላፍታ ተያዩ። የምትኩ ፊት ሐዘን እንደለበሰ ነበር። ምንድነው ኢንስፔክተር፣ ባለቤቴ ሄደን አይደለችም እንዴ? እጆቹ መንቀጥቀጥ ጀምረዋል። ሰውነቱም ቢሆን ሊነገረው ጫፍ የደረሰ መጥፎ ነገር እንዳለ ታውቆት በርክ ይለው ጀምሯል። አዝናለሁ ዶክተር ስለሺ፣ ባለቤት ተገላና በአንድ መናፈሻ ፓርክ ውስጥ ተጥራን የተገኘችው። በጣም ባዝናለሁ አለ ምትኩ። ዶክተር ስለሺ ላፍታ ምንም ምላሽ አልሰጠም። ሁለቱንም ረዘም ያለ አንገቱን ወደ ላይ ቀና አድርጎ ተመለከታቸው። ሰውነቱ እየዛለና አቅሙ እየከዳው ሲመጣ ታወቀው። ከመቅጽበትም ሰውነቱ ወደ አንድ ጎን ዘንበል ሲል ጊዜ ምትኩና እስጢፋኖስ ፈጠን ብለው ደግፈው ከአግድም ወንበር ላይ አረፍ እንዲል ያደረጉት። ሳሮን ወዲያው ፈጠን ብላ የሚጠጣው ይዛለት መጣች። ስለሺ የግዱን በሚርበተበተው እጁ ውሃውን ለመጠጣት ሞከረ። ነገር ግን ከመቅጽበት ከንፈሩ ደረቀ፣ ምላሱ አልላወስ ሲል ታወቀው። አንዳች ነገር አይኑ ላይ ጭው ብሎበት ያደረገውን መነጽር ወለቅ አድርጎ አይኑን ጨፈን ከላጥ ማድረግ ጀመረ። በድጋሚ በጣም እናዝናለን። ሆኖም ትንሽ ተረጋጋና ለኛም ለመረጃ የሚጠቅሙን አንዳንድ ጥያቄዎች መመለስ ይኖርብሃል አለ እስጢፋኖስ በበኩሉ ሊያረጋጋውም ስራውንም ወዲያው ለመስራት እየሞከረ እንዲሁም የዚህን ድርጊት ፈጻሚና ተጠያቂ ይዞ ወይኒ ለመክተት በውስጡ እየተቻኮለ። ስለሺ እንደ ነገሩ ራሱን በሽታ ነቀነቀ። ከፍታ በኋላ ወደ ምትኩ ጠረጴዛ ጋር ከመሩት በኋላ ከእንግዳ መቀመጫው ሊያረፍ አለ። ሆኖም እጆቹ ይብረከረካሉ። ከዓይኖቹ እንባ ኩልል ብሎ እየወረደ ነው። ሰውነቱ ላይ የሚሰማው ስሜት በፍጹም መገደብ አልቻለም። ባለቤት ወይዘሮ ህሊና ከቤት ከጠፋች ስንት ቀኗ ነበር አለ። 3 ቀን ነው። መጀመሪያ ቀን ሁላ ማምሻ ላይ ስልኳ አልሰራ ሲለኝ ጊዜ ለፖሊስ አመለከቱ። ከባለቤት ጋር ጠቦ ያለ መግባባት ከዚህ ቀደም ነበር ምናልባት ሲል ምትኩ ቀጠል አርጎ ጠየቀ። ስለሺ አይኑ ላይ ድቅን ያለውን እንባውን ለመመለስ እየታገለ ጭንቅላቱን በወንታ ነቀነቀ። ስለዚህ ባለቤት ከቤት የወጣችበት ምክንያት እሱ ሊሆን ይችላል ሲል ምትኩ ቀጠል አረገ። አዎ። ስለሺ ጉሮሮውን እየተናነቀ ዋጥ ለማድረግ ታገለ። ባለቤቴና እኔ መካከል ክፍተት ከገባ ቆይቷል። ሆኖም ከኔ ውጭ ሌላ ወንድ እንዳለ አላወቅኩም ነበር አለ። የሟች ባለቤቱ ድርጊት ያሳፈረው በሚመስል መልኩ አንገቱን ሰበር አድርጎ እስጢፋኖስም በደንብ ማየቱ እንደቀጠለ ከምትኩ ቀደም ብሎ ታዲያ መማገጧን እያወቅ እንዴት አንድ ቤት አብረሃት ለመኖር ወሰንክ አለው በጥርጣሬ አይን እየተመለከተው። ስለሺ ቀና ብሎ እስጢፋኖስን እየተመለከተ እንባውን መለስ አርጎ ስሜቱን መለስ ለማድረግ እየታገለ በርግጥ ሌላ ወንድ እንዳለ የሰማሁት ከራሷ ከሊና ነበር አለ።
ባለቤት የፍች ጥያቄ አንስታ ታውቅ ነበር አለች ሳሮን በመሃል ገብታ። አይ ማለት ነገሩን የነገረችኝ ሰሞኑ ውስጧን የጥፋተኝነት ስሜት ተሰምቷት እንጂ ፍቺና መለየት ፈልግ አልነበረም። ሆኖም ከቅርብ ጊዜ በኋላ አመሏ ለውጥ ነበረው። ትዳራችንን ማፍረስ ትፈልግ ነበር አለ። ምትኩ ሁኔታዎች እየተወሳሰቡ መምጣታቸውን ተገንዝቦ ላፍታ እስጢፋኖስን ተመለከተው። እስጢፋኖስም ስለ ነገሩ ለማውራት እሱ እንደሚሻል አምኖ ወደ ቀጣዩ ጥያቄ አመራ። ዶክተር ባለቤቴ የጸነሰችው ልጅስ ያንተ ስለመሆኑ ታውቃለህ? እርግጠኛ ነህ? አለ። ስለሺ ከመቅስበት ፊቱ ልውጥ ወጣ አለ። ሁሉንም በየተራ ተመለከታቸው። ምን ያልከኝ ነው? ምን? ስሜታዊ ሆኖ ከወንበሩ ብድግ አለ። ዶክተር ተረጋጋ አሉ ሁሉም በየተራ። ስለሺ ስሜቱን መቆጣጠር አልቻለም ነበር። እጆቹን ደረቱ ላይ አኑሮ በአሳዛኝ ቤት እስጢፋኖስን ተመለከተ። ሌላ ነፍሰ ጡር ነበረች ሲል ከዓይኖቹም ባየወረዱ ጠየቀ። ስለ ባለቤቱ መጸነስ እንደ አዲስ መሰማቱ መልሶ ራሳቸውን ያስደነገጣቸው እነሱንም ስለሆነ እርስ በርስ ተያዩ እና ልጄ ስለሺ ቃሉን አውጥቶ መናገርና መጠየቅ አቃተው። ይቅርታ፣ በጣም እናዝናለን ዶክተር፣ በጣም አለምትኩም። እስጢፋኖስም ስለሺ እስኪረጋጋና ወደ ራሱ መለስ እስኪል ድረስ ላፍታ ተጠባበቀ። እሺ ልጁ ያንተ ነው? ልጁ ያንተ ስለመሆኑ ምን ያህል እርግጠኛ ነህ? አለው ስለሺ። ከሌላ ጋር በቅርብ ግንኙነት ፈጽመናል። በሰዓቱ ደስታ ላይ ነበረች። ሌላ ሰው ህይወቷ ውስጥ ያለ እንኳን አትመስልም ነበር። ከዛ ግን ተመልሳ እንደ ድሮዋ ፍቅር መንፈግና አልፈልግም ማለት ጀመረች አለ። በምንም አይነት አጋጣሚ ወይዘሮ ህሊና ሳትፈልግ በግዳጅ ግንኙነት ለመፈጸም አስገድዳ ታውቃለህ? ሲል እስጢፋኖስ ኮስተር እንዳለ ጠየቀ። ኧረ በፍጹም። ሆኖም ትዳራችን ከሻከረ በኋላ ግንኙነት ማድረጉ የቀሰቀሰ ነበር። እናም የዛኔም በአጋጣሚ ነበር የተከሰተው። ሟች ላይ ጉዳት ሊያደርስ ይችላል ብለህ የምታስበው የምንጠረጥረው ሰው ካለ? አለ እስጢፋኖስ አነስ ያለሽ ማስታወሻው ላይ ጫረጫር እያደረገ። ስለሺ ከመመለሱ በፊት እስጢፋኖስን ትክ ብሎ ተመለከተው። ይህን ምለው ከቅናት የመነጨ ሳይሆን በውሽምነት ይዛው የነበረውን ሰው ብታጠኑት በሚል ነው አለ። ሁሉንም በየተራ እየተመለከተ። ስለሱ ምን አይነት መረጃ ልትሰጠን ትችላለህ? አለ እስጢፋኖስ። አቤኔዘር እንደሚባልና ብዙ ተባራሪ ስራዎች ላይ የተሰማራ ሰው እንደሆነ አውቃለሁ። ተባራሪ ስራ? እስኪ አንዱን፣ አለ እስጢፋኖስ። ሰዎችን ወደ ውጭ ሀገር መላክ። ሁሉ በድጋሚ እርስ በርሳቸው ተያዩ። እኔና እሷ ከተለያየም በኋላ በፍቅር የከነፈችለት ሰው እንዳይጎዳት ፈራ ነበር። ሆኖም ከኔ ከመዳፌ ፈልቅቄ ሳልወጣት አለ በቁጭት ጉልበቱን እየመታ። ዶክተር እባክህ ተረጋጋ አሉት። ዶክተር ተረጋጋ እባክህ አለች ሳሮንም በድጋሚ ወደ ስለሺ ቀረብ ብላ ውሃ ጠጥቶ እንዲረጋጋ ሀይላንዱን ቀረብ አድርገችለት። ሆኖም ከመቅጽበት ሳሮን አንዳች ደስ የማይል አስተያየት ሐዘን ውስጥ ካለ ሰው በማይጣበቅ ሁኔታ ላፍታ ያህል ሰውነቷን በአይን ሲዳስስ አይን ላይ ተገጣጠሙ።
የተባለ ሰው ላይ አስፈላጊው ምርመራ ማድረግ እንጀምራለን። ምናልባት አለምትኩ እስጢፋኖስን እየተመለከተ ይህ ሰው ሰዎችን በህገወጥ መንገድ ማጓጓዝ ላይ እጁ ያለበት ይሆናል አለ። ካለ ምንም ጥርጥር ይህን ስራ እንደሚሰራ እርግጠኛ ነኝ። እርግጥ ይመስላል አለ እስጢፋኖስም ጭንቅላቱን እየወዘወዘ። ካፍታ በኋላ እስጢፋኖስና ቡድኑ ስለሽን አረጋግተው ወደ ቤት ከሸኙ በኋላ ስለ ጉዳዩ ለማወቅ መስራት ያለባቸው ነገር ማውጠንጠን ጀመሩ። ምሽቱ በአዲስ ስራ ምክንያት ሊላቀቃት ያልቻለችው ሳሮን ሰዓቷን ደጋግማ እየተመለከተች ነበር። ይህን ሁኔታውን የተመለከተው እስጢፋኖስም ወደ ጉዳዩ መሄድ እንደምችል መልካም ፍቃዱን ቸራት። በተሄደበትም ቦታ ቀደም ብሎ በአእምሮ ሲያውጠነጥን የነበረው ኤልያስም ሳሮን ፍቃድ በማግኘቱ አማካኝነት ውስጡ በግሏል። እስጢፋኖስም ኤልያስን ሁኔታ ቀድሞ ስለሚያውቅ ከሳሮን ጋር በከፍተኛ ጠብ ውስጥ ሳይገቡ በማለት ኤልያስን ዞር እንዲል አደረገ። ሆኖም ኤልያስ ሳሮን እግሯ ከወጣበት ቅጽበት አንስቶ ስራውን በአግባቡ ለመስራትና አእምሮንና ሀሳቡን ሰብስቦ አንድ ነገር ላይ ማተኮር ሊሆንለት አልቻለም ነበር። ሁኔታውን የተመለከተው እስጢፋኖስም ይበልጥ ሊያስጨንቀው ስላልወደደ ስራውን ለነገ በማስቀመጥ አንድ ሁለት ለማለት ኤልያስን ይዞት ወጣ። ከአንድ ግሮሰሪ እንደደረሱ 2 ድራፍት አዘው ተቀመጡ። ኤልያስ ራሱን ለማረጋጋት ድራፍቱን በኃይል ይልከው ጀመር። ይህን ሁኔታውን የሚመለከተው እስጢፋኖስም በዝምታና በርካታ ፈገግ ብሎ ነበር የሚያየው። እንዴት አንተ የኔ ወንድምና ጓደኛ ሆነ ሌላ ወንድ ጋር እንድትሄድ ፍቃድ እንሰጣታለን አለ። ወደ 5ኛው ብርጭቆ ሲጠጋ ምላሱን አንዳች ነገር ያዝ እያደረገው ነው። እስጢፋኖስ ፈገግ ብሎ በድጋሚ ተመለከተው። በእጅ ያዙት ወርቅ እንደ መዳብ ይቆጠራል ነገሩ። ኤልያስ በሰዓቱ አንተ የሰራኸው ስህተት ሳሮን ላይሽራት ጠባሳ ጥሎባት አልፏል። ስለዚህ ሌላ ወንድ ጋር መሄዷን ለመከላከል የሚሆን መብትና ፍቃድ የለህም። አሁን ላይ አንተ ባዶ ፍቅር ለሷ ተራ ነው አለ። የአንድ ጊዜ ስህተት ነበር እኮ የአንድ ጊዜ ቢሆን በቃ ከአንተ የመጣ ነገር እስከሆነ ድረስ ኃላፊነት ልትወስድ ይገባል አለ እስጢፋኖስ ኮስተር ብሎ። ኃላፊነት እኮ ወሰድኩ ይቅርታም ጠየቅኩ አለ ኤልያስ። ያ ብቻ በቂ አይደለማ። በቃ ጊዜ ስጣት። አሁንም ቀናተኛነትና በሱ እሷን መከታተልን አቁም። ይቅርታ አድርግልኝና ልቧን ሽራ እስክትመለስ በትዕግስት ጠብቃት። ለአንተ የምትሆን ከሆነ የትም አትሄድም። የምትወድ ሁኔታን የምታይ በቃ መቃብሩን ቢሆን ያለያችሁ ብንሞት ማብረን ሁሉ ብንሞት እስከ መጨረሻው ያ ነበር ህልሜ አለ። አሁን ሁሉንም አምነህ ተቀበል እሺ። ንጋት ላይ እስጢፋኖስና ኤልያስ ካሉበት የስካር ስሜት የሚያነቃ ከባድ የስልክ ጥሪ ነበር የቀሰቀሳቸው። ሁለቱም እየተረማመሱ ወደ ጣቢያ ቀኑ። ከነሱ አረፈድ አድርገው የመጡት ምትኩና ሳሮን ነበሩ። ሳሮን የሁልጊዜዋን የስራ አለባበሷን ጅንስ ሱሪ ሰፋ ባለ ቲሸርት ለብሳለች። ሆኖ እንዲህም ለብሳ በኤልያስ እይታ ውስጥ ነች። ሳሮን የኤልያስን የሃዳር መልክ ደስ እንደማይል ስለገባት የሆነ እንደማሰብም ለሱ እንደመጨነቅም ጭንቀት ቢጤ እንደዛ ተሰምቷታል። ሆኖም ኤልያስ እንደሌላው ጊዜ ደረቱን ነፍቶ ሊመለከታት አልቻለም ነበር። ከወትሮ በተለየ አንገቱን ዘበር አድርጓል። ምትኩና እስጢፋኖስ እንዲህ የተሯሯጡ ያስመጣቸው ነገር ምን እንደሆነ ገና ከበር
እንደገቡ ነበር ኤልያስ ውትወታውን የጀመረው። ሌላ ወንጀል ሲል እስጢፋኖስ ስለተፈጠረው ነገር በትንሹ ለመናገር ሞከረ። በ20 ዕድሜ ክልሎች ውስጥ የምትገኝ ሴት ናት ታንቃን የሞተችው። ምን? ስለማንነቷ የታወቀ ነገር አለ? ምንድነው የምታወሩት? አለ ምትኩ። ምንድነው የተሰማው? ስለተፈጠረው ነገር የሚገልጽ ነገር? ምትኩ የሰማው ነገር ውስጡን እየሰበረው ወደ ጥያቄው አቀና። ወዲያው አንድ ፖሊስ በላስቲክ የተጠቀለለ ዕቃ ይዞ ከተፍ አለ። እስጢፋኖስ የተቀመጠውን ስልክና ፓስፖርት ወደ ጠረጴዛው ዘረገፈው። ግድያው በተፈጸመበት ቦታ የተገኘ ነው። ሟች ረዊና እድሜዋ 24 ሲሆን ሟች ላይ የተገኘው ዕቃ ከሟች ህሊና ጋር ተመሳሳይነት ነበረው። ምን? አዎ፣ ተመልከቱ፣ ተመሳሳይ ኬዝ ይመስላል አለ ሁሉንም በየተራ እየተመለከተ። እንዴ ፓስፖርትና ስልክ? አለ ሳሮን። ይህ ማለት እነዚህ ሁለት ሴቶች ሊያገናኛቸው የሚችል አንዳች ነገር አለ ማለት ነው። ሟች ሊና ስልክ ላይ በተደጋጋሚ ስትደዋወልበት የነበረችው ሁለት ስልክ ብቻ እንደነበር ተደርሶበታል አለ ከተል አድርጎ። የስልኩ ባለቤት ማንነታችሁ ታውቋል? ስትል ሳሮን ከተል አድርጋ ጠየቀች። አዎ። እስጢፋኖስ በድጋሚ ሁለቱንም ተመለከተ። አንደኛው ስልክ ከጠፋች ረጅም ቀናት የሆናትና ቤተሰቧ በጠፋ ሰው ስም ያስመዘገቧት የዩኒቨርሲቲ ምሩቅ የሆነች የሟች ረዊና ቁጥርና ሌላው ደግሞ ደላላ የተባለው ግለሰብ አቤኔዘር ነው። ስለዚህ ሁለቱም ሴቶች በሱ እጅ የመገደላቸው እድል ሰፊ ነው ማለት ነው። እኔም እንደዛ ነው ያሰብኩት አለ። ጥሩ፣ በአስቸኳይ አቤኔዘር የሚባለው ግለሰብ በቁጥጥር ስር ውሎ ምርመራ ሊደረግበት ይገባል አለ ምትኩ ፈጠን ብሎ። እኔም በዚህ ሀሳብ እስማማለሁ። ሆኖም እስከዛው ባለው የህሊናን ባለቤትን ዶክተር ስለሽን አንዳንድ ጥያቄዎች ልንጠይቀው ይገባል አለ ኤልያስ። ስለዚህ ችግር የለውም፣ እኔ እጄ ቃሉን ሰበስባለሁ ሲል አከለ። ልጅቱን ታውቃታለህ እንዴ? አለ ምትኩ። ሳስበው የኤልያስን ሁኔታ ሲመለከት ጊዜ አፉ ላይ የመጣለትን ጠየቀ። ኧረ በፍጹም አለ ኤልያስ። እኔ አብሬ ሄዳለሁ አለ ሳሮን ከተል አድርጋ። እስጢፋኖስ ላፍታ ሁለቱን ተመለከታቸው። ከዛ ፈቃዱን ሰጠ። እስከዛው ባለው ሰዓት ከምትኩ ጋር በመሆን አቤኔዘርን በቁጥጥር ስር ለመዋል አሰሳቸውን ለመፈለግ ተነሳሱ። ኤልያስና ሳሮን ወደ ዶክተር ስለሺ ቤት መንገዳቸውን ተያይዘዋል። ሳሮን ኤልያስ ካልወትሮ ዝምና ቀዝቀዝ ብሎባት ነበር። ሁኔታው ትንሽ ግር ስላላደጋግማ ስረቅ እያደረገች በጎንዮሽ ተመለከተችው። ሆኖም ኤልያስ እይታው መንገዱ ላይ ብቻ ነበር። የተፈጠረ ሌላ ችግር አለ እንዴ? አይደለም አለ እይታውን ወደ እሷ መለስ እንኳን ሳያደርግ። ለነገሩ ለሁሉ ነገር ጊዜው ነው መልሱ አለች። ምን ማለት ነው? ማለትማ ይቅርታ መጠየቁ ታክቶ አይኔን ማየቱም ሰልስተዋል። ከዚህ በላይ ከኔ ጋር መንዛዛቱ የታከተና በቃ አዲስ ህይወት መጀመር የፈለክ ይመስላል። እንዲህ ነው የሆነው። ከንግግሯ ጀርባ ስሜቷ እንደተጎዳ ያሳብቅባት ነበር። ኤልያስ በሳሩ ንግግር ሳያስበው ሳቃለ። ዛሬ እኔ ያለኔ እናታቂኝም ማለት ነው? አዎ ምንም ብልሽ የሰበርኩትን ልብሽን መመለስ አልችልም። ሆኖም እንደ ቀድሞ ምንም ቁስል የሌለው ማድረግ ባልችልም ላከምሽ ቃሌን እሰጣለሁ። ጥፋቴን አምኛለሁ
አሳማኝ ባልሆነ ምክንያት ለቃላችን ታማኝ መሆን ያልቻልኩት እኔ ነኝ። ከዚህ በኋላ በቃ ከህይወቴ ውጣልኝ ካልሽኝ የሥራ ባልደረባ ከመሆን ውጪ በፍጹም አላስቸግርሽም። ግን ልቤ ለዘላለም ይወድሻል አለ። የሌላ ከሆንሽ እሺ ብዬ አምኜ አሳልፌ እሰጥሻለሁ። ብቻ አንቺ ደስተኛ ሁኚ እንጂ። ሳሮን ሳታስበው እንባ ከፊቷ ኩልል ብሎ ወረደ። የኤልያስን ንግግር እሰማዋለሁ ብላ ያልገመተችው ቢሆንም አንዳች ነገር ልቧን ሲሰነጥቀው ታወቃት። እንባዋ እንደ መጠራረግ ብላ ራሷን ለማረጋጋት ሞከረች። ብዙም ሳይቆዩ ከተንጣለለውና ከሀብታሞቹ ሰፈር ከሆነው ከነ ዶክተር ስለሺ ሰፈር ደረሱ። የግቢው በር እንደ ነገሩ ገርበብ ብሏል። ራሱን ችሎ ኤልያስን የሚያክል ውሻ ደጅ እንዲናፈስ በሩ እንደተከፈተለት ነበር። ኤልያስም በሩ እንደ ልብ ወለል ብሎ መከፈቱ በውስጡ አስገርሞት ያለው ማማሩ በማለት አኩተመተመ። ቤቱ የሚከብድና ጭንቅ የሚል የጸጥታ ድባብ ነበረው። ሁለቱም ተያይዘው ወደ ውስጥ ገቡ። ሰላም ዶክተር። ምንም ምላሽ አልነበረም። ዶክተር ስለሺ ከፖሊስ ጣቢያ ነበር የመጣ ነው። መርማሪ ሳሮንና መርማሪ ኤልያስ እንባላለን። ባለፈው ጣቢያ አግኝተን ነበር አንዳንድ ጥያቄዎችን ለመጠየቅ ስትል ተለሳልሳ መናገር ጀመረች። እንዴ በርኩ ክፍት ነው። ቆይ ኤልያስ ሳሮን ወደ ራሱ ጎተት አድርጎ ከኋላው ከሸፈናት በኋላ ወደ ውስጥ በዝግታ ዘለቁ። ምትለውን ማንም አልሰማም። ቤት ውስጥ ያለም አይመስልም። ቤቱ እንደ በረዶ ጭር ያለ ነበር። ምንም እንኳን ቅንጡ ቢሆን የዛኑ ያክል ስፋቱና ረጭ ማለቱ ያሳቅቅ ነበር። ቀጥለው ወደ ውስጥ እንደገቡ ምንም አይነት የሰው ዘር ቤት ውስጥ ያለ አይመስልም ነበር። ኤልያስ በትኩረት ሽጉጡ እንደደገነ ቤቱን መቃኘት ቀጠለ። ይህን ወዲያው የሳሮን የጩኸት ድምፅ ሰማ። ሳሮን ወደ ቀናችበት ክፍል በድንጋጤ ገሰገሰ። ሳሮን የዶክተር ስለሺን ስም በተደጋጋሚ እየጠራች ሰማው። ድምፁ ከሚሰማበት ክፍል እንደደረሰ ዶክተር ስለሺ በዛ በረሽም ቁመቱ ተንጠልጥሎ ተመለከተው። ኤልያስ በድንጋጤ ከሳሮን ጋር በመረዳዳት እንደምንም ብለው ከተሰቀለበት ደግፈው አወረዱት። ትንፋሽ እንዳለው ለማረጋገጥ ከሞከሩ በኋላ ኤልያስ የተቻለውን ሞክሮ እንደምንም ነፍስ ዘራበት። ኤልያስና ሳሮን መንገዳቸውን ካለምንም ንግግር በዝምታ እንደተሞሉ ነበር ወደ ጣቢያ ያቀኑት። ጣቢያ እንደደረሱም ሳሮን ቀበቷን እየፈታች ኤልያስን ተመለከተችው። እኔ ምለው ትናንት ያገኘው ሰው እህቴ ሳምሪ ከአሜሪካ ዕቃ እንዲያቀብለኝ በዛውም ካሁኔን ሻይ ቡና ብዬ እንዳው የፈለገችው ሰው ነበር አለች አንገቷን ሰበር አድርጋ። ኤልያስም በዝምታ እያደመጣት ነበር። ልጁን ተመችቼዋለሁ፣ በዛ ላይ ጥሩ ይመስላል፣ ትዳርና ኃላፊነት የሚፈራ አይነሱ አይመስልም አለች አይኔኑ እየተመለከተች። ደስ ይላል፣ የልብሽን የሚሞላልሽ ሰው ልታገኝ ይገባዋል አለ። ነው ብለህ ነው? ለማንኛውም ማታ ያለውን ነገር እነግርሃለሁ። በቃ ድሮ የምንገናኝበት ቦታ እዛ የተለመደው ጠብቀኝ፣ ማውራት አለብን እሺ አለች ሳሮን ፈጠን ብላ። እሺ አለ ኤልያስ። ሆኖም ይቅርታ እንዳደረገችለት ከመንገድ ውጪ ሌላ ምንም ልትለው እንደማትችል ነበር የገመተው። ከስራ ቀደም ብላ መውጣት የቻለችው ሳሮን ነበረች። ኤልያስንም በቀጠረችው መሰረት ድሮ ከሚዝናኑበት ቦታ አረፍ ብላ ለመጠባበቅ ስታቀና ቤቱ እድሳት ላይ በመሆኑ ወደ ሌላ ቦታ ከፍ ብላ ከአንድ ፓርክ ፊት ለፊት ካለ ሬስቶራንት ቁጭ ብላ መጠባበቅ ጀመረች።
ኤልያስን በማርፈዱ አማካኝነት እየመጣ መሆኑን ለመግለጽ ስልኩን ወደ ሳሮን አስጮኸ። ሳሮንም ስልኩን ስታነሳ ከወትሮ ቀለል ባለ ስሜት ውስጥ ሆና ነበር። ሄሎ፣ በጣም ይቅርታ፣ ዝናቡ ሲዘንብ እኮ መንገዱ ይበልጥ ተቆላለፈ፣ ግን እየመጣው ነው። ሳሮን የድሮ ትውስታ ትዝ ብሏት ፈገግ እያለች አታስብ፣ የኔ አርፋች ትደርሳለሽ። የተናገረችው ንግግር ያስደነገጠው ኤልያስም ላፍታ ቀጥ እንደማለት ብሎ ቀረ። ድሮ ነበር እኮ የኔ አርፋጅ ምናምን ምትይው አለ። አሁንም የኔ እኮ ነህ አይደል አለች ፈገግ ብላ። ዶክተር ስለሺ ባለቤቱ ከሞተች በኋላ እንዴት እንደተብከነከነ አላየኸውም? አስበው፣ ራሱን ለማጥፋት ሲሞክር ነው የደረስንበት። ይሄ የብቸኝነትና የጸጸት ስሜት ሲያሰቃየው ምን ያክል ሲጎዳው እንደነበር አልተመለከትክም? ብቻ እኔም በሆን ፍቅሬን ገፍቼ መኖር አልችልም፣ እንደዛ ነው የሚሰማኝ አለችው። አጨርሹ፣ እኔም እንደዛ ነው የሚሰማኝ የኔ ፍቅር አለ ኤልያስ ካፏ ቅብል ብሎ። በቃ ከዚህ በላይ ረሽም ጊዜ መፍጀት አልፈልግም አለሽ ላፍታ ዝም እንደማለት ካለሽ በኋላ እባክህ ትሆናልኝ መጣው 10 ደቂቃ አለ መኪናውን እየነዳ። ኤልያስ ከቆይታ በኋላ ያለችው ሬስቶራንት ደረሰ። ኤልያስ ከመኪናው ከመውረዱ በፊት መድረሱን ለመግለጽ በተደጋጋሚ እየደወለላት ነበር። ነገር ግን የሳሮን ስልክ ምላሽ አልነበረውም። ከቆይታ በኋላ አንዱን ወንበር ሳብ አድርጎ አረፍ አለ። ቦታው እጅግ ደስ የሚልና ለእይታ ማራኪ ነበር። ኤልያስ በተደጋጋሚ ወደ ሳሮን ደወለ። ሆኖም ከቆይታ በኋላ የሳሮን ስልክ ራቅ ካለ ቦታ ሲያቃጭል ተሰማው። ኤልያስ ነገሩ ግራ ገብቶት ከመቀመጫው ብድግ ብሎ በተደጋጋሚ ስልኩ ላይ እየደወለ ጥሪውን የመጣበትን ቦታ መፈለግ ጀመረ። ሆኖም የስልኩ ጥሪ ይመጣ የነበረው ከፊት ካለው ሰፊና ጨለማ ከሆነው ፓርክ ውስጥ ነበር። ኤልያስ ማያውቀው አንድ ስሜት ሰውነቱን ሲወረው ታወቀው። ዙሪያው እንደ መቃኘት እያለ ጫጫታና ብርሃን ካለበት ሬስቶራንት ራቅ እያለና ወደ ፓርኩ ቀረብ እያለ መጣ። ከቆይታ በኋላ ኤልያስና የሳሮን ስልክ ተገናኙ። ሆኖም ስልኳ እንጂ ሳሮን በቦታው አልነበረችም። ስልኳ መሬት ላይ ወድቆ ተመለከተው። ኤልያስ በድንጋጤ ስልኳን ከመሬት አፈፍ አድርጎ አነሳው። የኔ ተብሎ የተጻፈበት የሱ ስልክ ነበር የሚጠራው። ኤልያስ አንዳች የድንጋጤና የፍራቻ ስሜት ከእግር ጥፍሩ እስከ ጭንቅላቱ ድረስ ይወራው ጀመር። ስልኳን እንደያዘ ፓርኩን በሙሉ ስሟን ከፍ አድርጎ እየጠራ ማሰሱን ቀጠለ። ሆኖም የሳሮን ደብዛ አልነበረም። ኤልያስ ነገሩ ግራ ሲገባው ጊዜ ወደ ሬስቶራንቱ ተመልሶ አስተናጋጆች አይቷት ከሆነ ጠየቀ። ሆኖም በረንዳ ላይ ብዙ አስተናጋጆች ስላልነበሩ ልብ ብለው እንዳላዩት ገለጹለት። አቅሉን መሳት የቀረው ኤልያስ ስልኩን በድጋሚ አውጥቶ ወደ እስጢፋኖስ ደወለ። መርዶ መሳይ ሳሮን ሁኔታን ለእስጢፋኖስ ገለጸለት። ቶሎ እንዲደርስለት አደረገ። እስጢፋኖስ ካፍታ ደቂቃዎች በኋላ ነበር ቦታው ላይ ደረሰው። ሆኖም ሳሮን ደብሷ ጠፍቷል። ምንም ያክል ቢያስሱ አባላቶቻቸውን ቢጨምሩ የሳሮን ዘር በአካባቢው አልነበረም። ሁኔታው ስላስፈራቸው ፖሊስ አሰማርተው አካባቢው እንዲቃኘው ቢያደርጉም ምንም ፍንክች ያለ ነገር አልነበረም። በዚሁ ምሽቱ አለፈ። ኤልያስ ንጋት ላይ እንደነገሩ ሰላም የቀላቀለበት እንቅልፍ ሸለብ አደረገው። ሆኖም በኃይል ወስውሶ የቀሰቀሰው እስጢፋኖስ ነበር። ከጣቢያው የግድያ ወንጀሎችን በተመለከተ አንድ መረጃ እንዳላቸውና በቶሎ ጣቢያው ጋር እንዲገናኙ ካለቃቸው ከምትኩ ትእዛዝ እንደመጣ ነግሮት እንደ ነገሩ ለባብሰው በባዶ ሆዳቸው ወደ ጣቢያው አቀኑ። ፖሊስ ጣቢያው ጨረቃ መስሏል። ሰው በየቦታው አለፍ አለፍ ብሎ ቆሞ የራሱን የሚያንሾካሹክ ወሬ እንዲያዘ ነበር። ኤልያስ ነገሩ አልጣመውም ነበር። እናም በፍጥነት ወደ ጣቢያው ዘሎ ገባ። ምትኩ በሐዘን ጭንቅላቱ እንዲያዘ አቀርቅሮ ተቀምጧል። ፖሊሶች በየቦታው ቆም ብለው በሐዘን ስሜት እየተብከነከኑ ነው። ምንድነው አለ ኤልያስ የሁሉንም ሁኔታ ሲያጤን ጊዜ ደንግጦ። ምትኩም ቀና ብሎ በሐዘኔታይን ተመለከተው። እስጢፋኖስን የሱን ያክል ግር ብሎት አንዴ ምትኩን አንዴ የተቀረውን የፖሊስ አባል እየቃኘ ነበር።
አዝናለሁ አለ ምትኩ በእንባ ሲቃ ቃላቱን በግድ አውጥቶ። አለቃ ምንድነው? ምን ተፈጠረ? አለ እስጢፋኖስ በድንጋጤ። ምትኩ አይኖቹን ጨፍኖ እያነባ ነበር። መናገር እንዳቃተው የተገነዘበው አንድ ፖሊስም ወደ እስጢፋኖስ ቀረባልና እናዝናለን፣ የኛ ባልደረባ የነበረችው መርማሪ ሳሮን ታንቃ ተገላና ቆሻሻ ገንዳ ስር ተጥላ ተገኝታለች ሲል መርዶን አረዳው። ኤልያስ ባለበት ፈዞ እንደቀረ ነበር። አንዳች ነገር ጆሮ ላይ ያቃጨለበት። ከዛ በኋላ የተፈጠረውን ነገር አያውቅም። ሐዘን ፖሊስ ጣቢያው ሰተት ብሎ ገባ። ሳምንታቶች ከባድ በሚባል የአእምሮ ቀውስና ሐዘን ውስጥ አለፈ። የሳሮን ሞት ለምትኩ ለእስጢፋኖስ በይበልጥ ለኤልያስ እጅግ ከባድ ነበር። ኤልያስ የሳሮን ህልፈት ዜና ከሰማ ቀን አንስቶ የሥራ ገበታ ላይ መገኘቱን አላቆመም። ሆኖም ያንን ያደረገበት ምክንያት በዋና ጠርጣሪነት የተያዘውን አቤኔዘርን አንቆ ይዞ ለመበቀል ዓላማ ስላደረገ ነበር። ግን ሁኔታው አስጊ በመሆኑ በውዴታ ሳይሆን በግዴታ ከጣቢያውና ከሥራ ገበታው ለጊዜ እንዲታገድና ምንም አይነት እንቅስቃሴ እንዳያደርግና መሳሪያውንም እንዲያስረክብ ትእዛዝ ተላለፈበት። ግን ይሄ ለኤልያስ እንቅፋት አልነበረም። የልጅነት ፍቅሩን የቀማውን ሰው ሳይዝ መተኛት ለሱ ዘበት ነበር። ኤልያስ ምርመራውን ከመጀመሪያው መጀመር እንዳለበት ተሰማው። በስብሰባቸው ሁሉ ሳሮን ስለ መጀመሪያ ሟችን ሊና ያነሳቻቸው ነጥቦችን መለስ ብሎ ማሰላሰል ጀመረ። ሳሮን እነዚህ ሁለት ሴቶች ፓስፖርት ይዘው መገኘታቸው እንዲሁም በሌላ ልክ በድብቅ ለመገናኘት መሞከራቸው አንዳች ነገር ከጀርባ እንዳለ፣ እነዚህ ሴቶች ምናልባት ተጠቂ ሆነው ሽሽትን እየፈለጉ መሆኑን እንደ ሐሳብ ያንጸባረቀችውን ነገርን አስታወሰ። ኤልያስ ሳሮን ለመጨረሻ ጊዜ ከጠበቀችው ቦታ አረፍ እንዳለ ነበር። ወዲያው ዶክተር ስለሺ ከየት መጣ ሳይባል ብቅ ያለበት። ዶክተር ስለሺ ከዚህ ቀደም ካየው ቀን ሻል ያለና የመጽናናት አይነት ስሜት ላይ ነበር። ስለ ባልደረባችሁ ሞት ሰምቼ በጣም አዝኛለሁ፣ በጣም አለው አብረው ተቀምጠው። አመሰግናለሁ። እንዴት መጣ እዚህ ግን? እንዴት ልትመጣ ቻልክ? ሲል ኤልያስ ስለሺን ጠይቀው። በዚህ መሃል የኤልያስ ስልክ አቃጨለ። ኤልያስ ስልኩን ወጣ አድርጎ ተመለከተው። ከጣቢያው ከታገደ በኋላ መረጃ ደብቆ እንዲሰጠው አደራ ያለው የሥራ ባልደረባው ነበር። ልጁ ቸኮል ያለ ይመስል በስልኩ ውስጥ ፈጠን እያለ ንግግሩን ቀጠለ። ኤሊ፣ አቤኔዘር የሚባለው ሰው እዚህ ነው፣ መጥቷል፣ ራሱ መጥቶ ነው እጅ የሰጠው አለ ቸኮል ባለ ድምፅ። ኤልያስ የሰማውን ነገር ማመን አልቻለም። ሆኖም ወደ ጣቢያው ቢያቀናም ማንም ሰው እንዲያገኘው እንደማይፈቀድለት ልቦና ያውቃል። ነገር ግን ምንም ነገር ከማድረግ ወደ ኋላ እንደማይል ራሱ ጠንቅቆ ያውቀው ነበር። ኤልያስ በስልክ መረጃውን የሰጠውን ልጅ አመስግኖ ከኮሪደሩ መለስ ስለማለት ሲል አንዲት ሕፃን ልጅ ከሩቅ እጇን ስታውለበልብለት ተመለከተ። ኤልያስ ነገሩ ግር እያለ ወደ ልጅቷ ጠጋ አለ። አጠገቧ ሲደርስ የተረዳው ነገር ሕፃኗ ልጅ መናገር ማትችል ዲዳ ነበረች። ሆኖ ፊቷ ላይ ፍርሃት ይታይ ነበር። እጇን እያውለበለበች አንድ ነገር ልታስረዳው ሞከረች። ቀጠል አርጋም ስልኳን ወጣ አርጋ ለኤልያስ አንድ ቪዲዮ እንዲመለከት አረገችው። እስጢፋኖስ ጣቢያው ድረስ ቀጥሎ የመጣለት አቤኔዘር እሱ የሳለው አይነት ሰው አልነበርም። ገዳይና አሳራጅነቱ ቀርቶ ተሳዳጅና ፈሪ መሳይ ሰው ነበር። እስጢፋኖስ የቱ ጋር ነገሩ እንደ ሳቱ ግራ ገብቶት አቤኔዘርን ሟች ወይዘሮ ህሊና ነች ነው የምታውቃት ሲል ጠየቀ። ኧረ እኔ ረዊ ነች ያስተዋወቀችኝ፣ ሁለቱም ከሀገር መውጣት ይፈልጉ ነበር። ብር ሰጥተውኝ እኔም ስራውን እየሰራሁላቸው እያለ ህሊና ችግር ውስጥ እንደገባች ረዊና ነገረችኝ። የምን ችግር? አለ እስጢፋኖስ። ባሏ ልጠፋና ልትሸሽ መሆኑን እንደደረሰባት ነው። በቃ ሁለቱም ሴቶች እሱ ካጠመዳቸው ወጥመድ መውጣት የሚፈልጉ ጥንቸል በላቸው። ሰው በሀብቱ በሕክምናውና በእውቀቱ የላቀ በመሆኑ ሰው ዝቅ አርጎ የሚመለከተው አልነበረም አለ። እስጢፋኖስ አይኖቹ ፍጠጥ ማለት ጀመሩ። ቆይ ስለ ማን ነው የምታወራው? ስለ ዶክተር ስለሺ ነዋ። ሚስቱን የሚደበድብ እንኳን ወንድ ቀርቶ አንገቷን ቀና ካረገች በቀበቶ እንደ እስረኛ የሚጋረፍ ሰው ነው። ረዊናን የሚያውቃት የግቢ ተማሪ ሆና ነበር። እሱም የእሷ ነገር አልሆንለት ያለ ይመስል በጎን የያዛት ሴት ነበረች። ሆኖም እነዚህ ሁለት ሴቶች ከዶክተር ጋር በተገናኘ አንዴ ከተገባበት መውጣት እንደማይቻል
ያላወቁት ነገር ነበርና ሚስቱ እሱን ለመፍታት እንደተቸገረች ሁሉ ውሽማውን ሌላ ወንድ ለመያዝ ፈቃድ አልነበራትም ነበር። እናም አካላዊና ስነ ልቦናዊ ጥቃትን መቋቋም ያቃታት ባለቤቱ ሊናም በረዊና በኩል እንዲያመልጡ አቅደው ነበር አለ። እና አንተ ከዚህ ወንጀል ጋር ምንም ያያይዝ ነገር ከሌለ ለምን ተደበቅ ሲል እስጢፋኖስ ጥያቄውን አከለ። እንዴ አቤኔዘር ቀጠል አድርጎ ሰውየው እኮ እስካሁን ማስረጃ ነው እንጂ ያልተገኘበት ሰውን በደቂቃ ውስጥ በአንድ መርፌ ጸጥ የሚያደርግ ሰው ነው። ኤልያስ በሌላኛው በኩል በህፃኗ ስልክ ላይ የተመለከተውን ነገር ማመን አልቻለም ነበር። ራሷን ለማዳን ሙከራ እያደረገች የነበረችው ሟቿ ሊና በገዛ ባሉ የግድያ ሙከራ ሲደረግባት የነበረ ቅጂ ነው። ኤልያስ ወዲያው ጭንቅላቱ ላይ አንዳች ነገር ብልጭ ያለበት። ሳሮን ይዛን ምሽት አንድ ሰው ሰላም እያለች ስልኩ እንደተዘጋ ታወሰው። ወዲያው ስልኩን ወጣ አድርጎ ለህፃን የሳሮን ምስል አሳያት። ህፃኗን እንባና ፍርሃት ባቀረሩት አይኖቿ እየተመለከተችው እንባውን ዝርግፍ እያደረገች ጭንቅላቷን እንባውን ታነቀንቀች። ወዲያው የኤልያስ ስልክ አቃጨለ እስጢፋኖስ ነበር። እስጢፋኖስን በችኮላ የሰማውን ነገር ለኤልያስ ተነተነለት። ከዛም ያለበትን ቦታ ጠየቀ። ኤልያስ ምላሽ ለመስጠት አፉን ከፈት ከማድረጉ አንዳች አስፈሪ ድምፅ የእስጢፋኖስ ጆሮ ውስጥ ጥልቅ አለ። የህመም አይነት ስሜት ነበር። ኤልያስ ከጀርባው አንዳች ነገር ጨቅ ሲያደርገው ታወቀው። ስለት ነበር። ስለቱ ካለምንም ማቋረጥ ደጋግሞ ሰውነቱን በሳው። እስጢፋኖስ በኤልያስ ስልክ አማካኝነት ኤልያስ የነበረበትን ቦታ ስላገኘው ከምትኩና ሌሎች ፖሊሶችን አስከትለው ወደ ሬስቶራንቱ አቀኑ። እስጢፋኖስና ምትኩ ሲደርሱ አካባቢው ቀውጤ ሆኗል። አንዲት ትንሽ ልጅ እናቷ አቅፋት ከደጅ እየተላቀሱ ተቀምጠዋል። ሰውም ከቧቸዋል። እስጢፋኖስ ሙሉ አካሉ ላብ ሲያጠምቀው ታወቀው። ወደ ውስጥ እንደዘለቀም አንድ ነገር ነበር የተመለከተው። ጓደኛው ኤልያስ መሬት ላይ ዝርግት እንዳለ ነበር። እስጢፋኖስ በጩኸት ስሙን እየጠራ ጓደኛውን ከመሬት ቀና አደረገው። ሆኖም ኤልያስ አይኑ ተከድኖ ነበር። ምትኩ ያየውን ነገር ማመን አልቻለም። እስጢፋኖስ በብዙ መከራ ከኤልያስ ሬሳ ገለል ብሎ ተቀመጠ። ሆኖም ሰውነቱ በንዴት እየተንዘፈዘፈ ነበር። ካፍታ በኋላ ዲዳዋ ሕፃን ወደሱ በዝግታ ቀረብ ብላ አንዲት ብጣሽ ወረቀት ሰጠችው። እስጢፋኖስ ወረቀቱን ከፈት አድርጎ አነበበ። ማንነቴና የባለቤቴ እንዲሁም የረዊና ገዳይ እኔ መሆኔ ላይ ደርሳችሁብኛል። ሆኖም በእኔና በሚስቴ መካከል ጣልቃ የሚገባ ሰው በሙሉ ዕጣ ፈንታው ይህ ነው የሚሆነው የሚል በዶክተር እጅ የተጻፈ ጽሑፍ ነበር። እስጢፋኖስ ወረቀቱን በእልህ ጨመደደው። ከዚህ በኋላ ይህ ለሱ አንድ የግድያ ወንጀል ኬዝ አልነበረም። ግላዊ ጉዳዩና አዲሱ የበቀል መንገዱ ነበር። በውስጡ ጓደኞቼ፣ ታናሾቼ ለሚላቸው ሳሮንና ኤልያስም ጉዳይ ፍትህ ሳይሆን በቀል እንደሚያደርገው ቃል ገባ።